ሀሊዴ ምንድነው ማለቴ ለምንድነው መሃል መንገድ ላይ ቆምሽው? ወደ ውስጥ ገባ በይ እንጂ ሻይ ቡና እንበል፣ በዛውም ቁጭ ብለን እናወራለን። እዚህ የመጣሁት አንተን ለማውራት አይደለም ቡራክ፣ ላስጠነቅቅህ ነው የመጣሁት። እነዚህን ሰዎች መፈታተንን የማትተው ከሆነ እመነኝ የባሰ ነገር ይመጣብሃል። ቆይ ለምሳሌ ምን? ቡራክ እዚህ ምን እያደረክ ነው? ለምንድነው ወደዚህ የመጣኸው? ምንም እያደረኩኝ አይደለም። እንግዲህ እንደምታየው ቤት ገዝቻለሁ፣ አድሼ እኖርበታለሁ። ከዚህ አካባቢ ራቅ። እነዚህ ሰዎች እዚህ እንድትኖር አይፈልጉም። በቃ ከዚህ መንደር ውጣ። ኡራ! ሀሊዴ ስማኝ! አይወኒ ሀሊዴ ፊኮ አሌሪዛ ጌታዬ አሁን ሰዓቱ አይደለም፣ ጠብቅ። ምን ጠብቅበት ሰዓት አይደለም ጌታዬ። ሀሊዴ ላይ ተኮሱ። የኔ ሀሊዴ የኔ ውድ አይዞሽ በርታ በይ። አይንሽ እንዳትጨፍኝ እሺ፣ እንዳትጨፍኝ እንደርሳለን። አንቺ ብቻ ቀና በይ። የኔ ሀሊዴ አሌሪዛ ታውቃለህ፣ እኔ እንደዚህ እጄ ላይ ሞታለሁ ብዬ አስቤ አላውቅም ነበር። እኔ ሞትን አልፈራም ነበር። አሁን ግን በጣም ፈርቻለሁ አሌሪዛ፣ በጣም ፈርቻለሁ። የኔ ሀሊዴ ጀግናው አንተ አይደለህም እኔ ነኝ። እንደዚህ ስትይ ትዝ ይልሻል ውዴ። ምንም የሚፈጠር ነገር አይኖርም ሀሊዴ፣ አሁን እንደርሳለን። አንቺ ብቻ ትንሽ በርታ በይልኝ የኔ ውድ እባክሽ። ፈሪት ፍጠን። እሺ እንደርሳለን። በፍጹም ሊሆን አይችልም። አይሆንም። ምንም አትሆኝም። ምንም አይፈጠርም። አይሆንም ሀሊዴ፣ ምንም አትሆንም። አይሆንም። አይሆንም። ምንም አትሆኝም ሀሊዴ፣ አይዞሽ። ምንም አይፈጠርም ሀሊዴ፣ ምንም አትሆንም። ምንም አይፈጠርም። አይዞሽ ሀሊዴ። ወይኔ ኑማን፣ በባዶ እጄ ነው የምገልህ። በጭራሽ አልለቅህም። እሺ ሀሊዴ፣ ምንም አትሆኝም። አይዞሽ። ቆይ ለምን ትተኸኝ ሄድክ? የኔው አሁንም እንደምትወደኝ አውቃለሁ። እኔ አንድ ነገር ከሆንኩ ምንም አትሆኝም። እንደርሳለን፣ ቃል ገባልሻለሁ። ምንም አትሆኝም። እንደዛ ብለሽ ማውራት የለብሽም። አውቃለሁ፣
ግን ካልቻልኩ እባክህ በራስህ እንዳትናደድ እሺ? አስታውሰኝ። እንዴት እንደምወድህ እንዳትረሳው። በጭራሽ መቼም እንዳትረሳው። በጣም እወድሃለሁ ሻሊሪዛ ሁሌም። ሃሊዴ አይንሽን እንዳትጨፍኝ ሃሊዴ እባክሽን ተስፋ እንዳትቆርጪ። ፈሪድ ፍጠን እባክህ። ወንድሜ መቼም አይተውንም። ስማ ቆይ ምንድነው የሰራሁት? የሐሽሜት ልጅ ላይ ተኮስኩ። ስነ ስርዓት ያዝ። የሐሽሜት ልጅ ላይ ተኮስኩ አልኩህ እኮ። የምለውን ሰምተሃል? የሐሽሜት ልጅ ላይ ተኮስኩ። እየተጠጉ ነው ወንድሜ። ይጨርሱናል፣ ይቀብሩናል። ምንድነው ያደረኩት? እንዴት እንደዛ አደርጋለሁ? ነዳጁን እርገጠው። ፍጠን። አፈር ብላ አንተ ቡራክ። ቀጥል፣ በምችለው ፍጥነት ሂድ። ሰዎቹ እያመለጡ ነው። ይሄ ውሻ ወደ ሞቱ ነው የሚሄደው። ራምጆ ወደ ቀኝ ሂድ። እየደረስን ነው፣ ታገሱን። በል ቀስ ብለህ ተጠጋ። ችግር የለውም፣ የሚሞት ሰው ነው። ፍጠን። አታስብ፣ ሟች ነው። በል ወንድሜ ተኩስባቸው። ምላጩን ሳበው፣ ያንን ውሻ ግደለው። ወንድሜ እየተኮሱብን ነው። ምርት ተሻገር። አንተ በዚህ ጋር እሺ ወንድሜ። ፍጠን እንጂ እባክህ፣ ፍጠን። ስማ፣ ተደበቅ። እባካችሁ እርዱኝ! አይዞሽ፣ ምንም አትሆኝም። ምንም አትሆኝም እህቴ። እባካችሁ እርዱኝ! አይዞሽ ሃሊዴ፣ አይዞሽ ሃሊዴ።
የት ናት? የት ወሰዷት? መልስልኛ። ኻሊድን የት ነው የወሰዷት? ያን ኑማን አንተ ነህ የላክብኝ አይደል? የተተኮሰባት በአንተ ምክንያት ነው። እውነቴን ነው የምልህ ኻሊድ፣ ያን ነገር ከሆነች አለቀልህ። እሺ ሰማለህ? አንተ የኻሊድን ስም በጭራሽ መጥራት አትችልም። ሰምተኛል? እዚህ አካባቢ በጭራሽ እንዳላይ የምልህ እየገባ ነው። የምልህን ስማኝ። ኻሊድ ላይ የተተኮሰባት በአንተ ምክንያት ነው። አንተ ነህ ያንን ውሻ ህይወታችን ውስጥ ያስገባው። የማትረባ ወንድሜ እባክህን ተው፣ እንደዚህ አታድርግ። ሆስፒታል እኮ ነው ወንድሜ። አሁን የምትተነፍሰው እያንዳንዱ ትንፋሽ በጣም በዛብህ አይደለም እንዴ? ምን እየተፈጠረ ነው? አንተ አይገባህም እንዴ? በቃ አብቅቷል። ምንድን ነው? ምን ተፈጥሮ ነው? ምን ልታደርግ? ምንድን ነው? ተናገር። ምን ልታደርግ ነው? ምን ልታደርግ ነው? ንገረኛ። ወንድሜ ተረጋጋ። ሂድና የፈለክበት ተደበቅ። መጥቼ እገልሃለሁ፣ እንዳትረሳው። እገልሃለሁ። ዞር በል፣ ሂድ ከዚህ። ወንድሜ ተረጋጋ። ወንድሜ እባክህን ተረጋጋ። ና የት ነው የምትሄደው? ና እዚህ ጋር እባክህን ተው እያልኩ ምን እየጠበክ ነው? ና ወደዚህ። ወንድሜ እባክህን። በቃ ሄዷል ወንድሜ። በቃ ተው፣ ግድ የለም ተው፣ በቃ ወንድሜ ተው እባክህን። አሁን ያለው ነገር መጥፎ ነው። እንዲህ ለመሆን ጊዜው አይደለም። እኔ እምገልሽ አለቅም፣ እገልሃለሁ። እሺ የትም አታመልጠኝም። ወንድሜ ተረጋጋ። ያለው ሁኔታ ጥሩ አይደለም። ትሰማኛለህ? ከዚህ የባሰ ምን እንዲፈጠር ትጠብቃለህ? ኑማን ከእጄን ያመለጠ ወንድሜ። እሺ አሁን ያሊ ሪዛ ሰዎች እየተከተሉት ነው። እሱን ማግኘት አለብህ። ያንን ኑማንን አገኘው። እሺ ከማንም ሰው በፊት አገኘው። ፊኮ ማንም ሳይይዘው ቀድማ አገኘው። እሺ ምንም ሳይሆን ይዘህልኝና ኻሊድ ላይ ነው የተኮሰው። አንድ ነገር ሳይጎልበት ጥፍሩ እንኳን ሳይነካ ወደዚህ ይዘህልኝና። እሺ ይኸውልህ ሰዎቹ ልኬያቸዋለሁ። እኔ ግን ካንተ ጋር እዚህ ልቆይ፣ ካንተ ጋር ልሁን። እሺ ወንድሜ እባክህ ቆይ። ከዚህ በኋላ እንዳታረጋጋይ ፊኮ። አልቋል፣ አብቅቷል። ከዚህ በኋላ መረጋጋት ብሎ ነገር የለም። አልቋል፣ አበቃ። ስንረጋጋ የሚፈጠረውን አይተናል አይደል እንዴ? እሺ ተወኝ በቃ። ልበድበት። ምን ነው የምትለኝ? ተወኝ በቃ ተወኝ። ወንድሜ ምንም ነገር እንዳትለኝ ፊኮ። ስማ ሁሉንም እጨርሳቸዋለሁ። የምጀምረው ከዛ ነጫጭባ ነው። እሺ ወንድሜ እሺ በቃ ተረጋጋ። እሺ በቃ ወንድሜ ሰፈር ውስጥ እየገቡ እኮ ነው። አየህ ፋቲ ፍጠን፣ ምሽጋቸው እስከ መግባታቸው በፊት መያዝ አለብን። ርቀታችንን አጥብበው ፍጠን። እሺ ወንድሜ። ምን እየተፈጠረ ነው? ወደፊት ሂድ። አንተ ስማ። ምንድነው? ሂድ ከዚህ አንተ የማትረባ። ቆይ ፋቲ ቆይ። ተመልከት፣ መንገዱን እየዘጉብን ነው። በዛ በኩል እለፍ። ወንድሜ እነዚህ ውሾች የት ሄደው ነው? መሬት ተከፍታ ያወጣቻቸው ነው የሚመስለው። እናገኛቸዋለን ፋቲ፣ እናገኛቸዋለን። የትም ቢደበቁ እናገኛቸዋለን። አታስብ።
አቁም ፋቲ አቁም። ተመለስ። አየው እዛ ጋር ናቸው። ስለዚህ ፈጥነን መሄድ አለብን። ተረጋጋ እሺ። እሺ ይኸውልህ ስማኝ ፋቲ ተመለስ። ወደ ኋላ በል። በደንብ አስብ። መኪናው እዚህ ነው። እንሂድና እነዛን ጅሎች እንያዛቸው። ተረጋጋ። እንደሱ አቱን አንበሳዬ። ቆይ አንዴ፣ ሁላችሁም መረጋጋት አለባችሁ። ውስጥ ስንት እንዳሉ አናውቅም፣ በሜዳቸው ነን። ስለዚህ ትንሽ ተረጋጉ፣ በደንብ አስቡ። የበለጠ የሚጎዱት እነሱ ናቸው። እኛ ምን ችግር አለብን? እንደዚህ መሆንን ከቀጠልክ ደፍቃለሁ። እሺ በል ወደ ኪስ መልሰው። ሽጉጡን ዞር አድርግ። አንተም ክተተው። ሁላችሁም ተረጋጉ እሺ። ሁኔታዋ እንዴት ነው? ቀዶ ሕክምና ገብታለች። ሐኪሞቻችን ጋር ደውልሃል? አዎ፣ ምንም አያሳስብክ። ሁሉንም ነገር አስተካክለናል። ስለዚህ ምንም ችግር የለም። ምንም አትሆንም አይደል? ምንም አትሆንም አይደል? ፊኮ አይደል? እባክህን ፈጣሪ ሆይ ሁሌ ላፈቅር አልችልም ትለኝ ነበር። እንደሱ ነበር የምትለኝ እና ደግሞ እኔ ልታፈቅሪኝ ትችያለሽ እላታለሁ። ብቻ ደህና ትሁን። አሁን መብረቅ መጥቷል ፊኮ። በቃ እንደበቅ። ስማ ልጄ፣ ከሞተች ሁሉም ሰው ሟች ነው። ማንም ሰው በሕይወት አይኖርም። እሺ አንተም ጭምር። እባክህ ቁጭ በል። ናና ነርስ፣ እባክህ ለነርሱ አሳውቅልኝ። ግፊቱ ዝቅ ሳይል አይቀርም። አሊሪዛ፣ ኑማንን ሰፈር ውስጥ ዘግተውበታል። እኛን እየጠበቁ ነው።
ሰዎቹ ወዴት ነው የሚሄዱት? አላውቅም። ሐሽሜት ጉርቷቸዋል። ፊታቸው ያስታውቃል። አንተ የማትረባ የታባ ነው ያለው? ተናገር። እድሜ ላንተ ሲኦል መሃል ነኝ፣ ስቃይ ውስጥ ነኝ ቡራክ። ጥሩ ነዋ። እኔም እኮ ወደዛ ልልካ አስቤ ነበር። የት ነው ያለው? ንገረኛ። አትጃጃልብኝ። ያንተን ቀልድ አልፈልግም። ስማኝ ቡራክ፣ አንተ ነህ እዚህ ጣጣ ውስጥ ያስገባኸኝ። ስለዚህ ታስወጣኛለህ፣ አለበለዚያ ሚስጥራችንን ነው የማወጣው። ቆይ እኔ አስለፈልፍሃለሁ፣ በደንብ አዘፍንሃለሁ። ኑማን፣ አንተ ብቻ የት እንደሆንክ ንገረኝ። የት ነው ያለው? ሰፈር ውስጥ ነኝ። የዛ ያሊ ሪዛ ሰዎች ከበውኛል። እዚህ ተዘርግፈዋል። አሁኑኑ መታሃድ ነኝ። አፍንጫ ብቅ እንዳይል እዛው ጠብቀኝ። መጣሁ፣ አታስብ። አሁኑኑ በፍጥነት እመጣለሁ። ከዛ እወጣለሁ። የትም እንዳትሄድ። መጣሁልህ። እሺ፣ እንሂድ። አሁን የት እየሄዱ እንደሆነ አውቀናል። ኑማንም መንቀሳቀሻ ሳተውታል። አሁንም አያነሳም እማዬ? አዎ ልጄ፣ አሁንም አያነሳም። ልጄ ሰዎቹ የት ሄደው ነው? እኔ እንጃ ራሲም፣ ግን ከሄዱ ትንሽ ቆዩ። ሙሉ ሰፈሩን ምስቅልቅሉን አወጡት። በየቀኑ አዲስ ችግር አያጣንም። ምንድነው የምናደርገው ኤሚኔ? እማዬ ታክሲ ጠራላችኋለሁ፣ እናንተ ሄዱ። እሺ። ለምን አንተ ማትመጣም? ራሲም ኤምኔ ያለውን ሁኔታ አታይም? መሳሪያ እየተተኮሰ ነው። ሄጂ ያስሪን ከትምህርት ቤት ላምጣት። በሉኑ ግቡ፣ ሂዱ። ኑ እማዬ፣ ፍጠኑ። ስትደርሱ አሳውቁኝ። እሺ፣ እንድጨነቅ አታደርጉኝ። እዚህ የምትጠብቅበት ምንም ምክንያት የለም። ሂድ። አማቼ ደህና ነህ? ውሃ ትፈልጋለህ? ጌታዬ፣ ዝግጁ ነን። ትእዛዝ አስተላልፍ። አስፈላጊውን ነገር እናደርጋለን። መጀመሪያ ትዕግስት ያስፈልጋል ሳብሬ። የኔ ሀሊዴ አይኗን ትገልጣለች። እንደምትገልጥ እርግጠኛ ነኝ። ካልገለጠች ግን ያኔ ምድር ሲኦል ትሆናለች። እሺ። አማቼ ከጎንህ ነኝ። እሺ፣ ተስፋ እንዳትቆርጥ። አስፈላጊውን ነገር በሙሉ እናደርጋለን። ሀሊዴ አይኗን ትገልጣለች። ደግመን እንዲህ አይነት ስቃይ ውስጥ አንገባም።
የት ናቸው? እዚህ እንደሆኑ እርግጠኛ ነህ? እዚህ ናቸው፣ እርግጠኛ ነኝ። እዛ በብረት የተዘጋው ህንፃ ውስጥ ነው የገቡት። ግን ውስጥ ብዙ ሌሎች ሰዎች አሉ፣ ብቻቸውን አይደሉም። አሊሪዛ እናውራ። እባክህን ተረጋጋ ልጄ። አፍህን በጥይት ሞላለህ። ነዳጁን እርገጠው። ማድረግ ያለብህን አድርገህ ፍጠን እንጂ ምን ሆነሃል? ወንድሜ ዝግጁ ነን። ገንዘቡን አግኝተናል። መታወቂያም አለን። ቡራክ እስኪመጣ እንጠብቃለን። ቡራክ? ለምንድን ነው አሁንም የምታምነው? ትሰማኛለህ? አሊ ሪዛ እንዲይዘኝ አልፈልግም። ለዛ ነው። አሁን ገባ? እሱን እንጠብቀዋለን። አትራቁ! አንተ ከኔ ጋር ና። እባክህ ይቅር በለኝ፣ እባክህ ተው። አለቃ የት አባቱ ነው ያለው? የለም አምልጧል። አንተን ትቶ ሄደ ማለት ነው? ምን አይነት አለቃ ነው የፈጠረ? ቆይ ወዴት እየሄድክ ነው ኑማን? ይሄ እኮ የመንገዱ መጨረሻ ነው። ወዴትም አትሄዱ። አቁም! አሊ ሪዛ እንዳትተኩስ፣ አትግደለኝ፣ እንስማማ። የምን አባ ስምምነት? እነግርሃለሁ፣ ሁሉንም ነገር እነግርሃለሁ። ለሁሉም አባቶች ከዛ ውሻ ቡራክ ጋር እንደሰራው እነግራቸዋለሁ። ሃሊዴ ላይ እኮ ተኩሰህባታል። ፈልጌ አይደለም። እኔ እሷ ላይ ሳይሆን ልተኩስ የነበረው እዛ ውሻ ላይ ነበር። ልጅቷ እዛ እንዳለች በምን ላውቅ እችላለሁ? አውቄ አይደለም። ሴት ላይ ተኩሳለሁ? በጭራሽ። መስማማት እንችላለን። አሊ ሪዛ ተው እባክህ፣ አውቄ አይደለም እያልኩ ነው። መስማማት እንችላለን። በጭራሽ አንስማ። በጭራሽ። ወይኔ! አሊ ሪዛ!
ሐሳቤን ልገለው ነበር የፈለኩት። አሊ ሪዛ ቆይ ምንድነው ያደረከው? ይህ ሰውዬ ብቸኛ ማሳያጃችን ነበርኩ። አሁን እንዴት ነው ላለቆቹ መልስ የምንሰጠው? እኔ ሳሎን እሱ ይመልስላችኋል። በሩን ክፈተው። ስማ ወንድሜ መሄድ አለብን። በሩን ክፈተው ፊኮ። ስማ ወንድሜ አሁኑኑ ከዚህ መሄድ አለብን። በሩን ክፈተው አልኩህ እኮ። ብትገለኝ ራሱ እዚህ ትቼ አልሄድም። አሁኑኑ ተመለስ። አሁኑኑ። አባዬ እስካሁን የት ነበርክ? ቆይ ምንም ሳትናገር ጥላኝ ትጠፋለህ? ዳሪያ ይሄ ክፍል ምንድነው? እዚህ ምንድነው የተፈጠረው? ምን ሆነሽ ነው? ዊታው በቃ ማዬ እንዳልነገረች አትሁን። አይ ገና አሁን መምጣቴ ነው። ደውዬላት ነበር ግን ላገኛት አልቻልኩም። የት እንደሆነች አላውቅም። ክፍል ውስጥ ቆልፋብኝ ሄደች። እዚህ ውስጥ ብዙ ሰዓት ሆነኝ አባዬ። እሺ ዳሪያ ነይ ተረጋጊ። ቁጭ በይ ውዴ። አሁን የተፈጠረውን ነገር ንገሪኝ። ምንድነው? ቆይ እኔ ቡራክ ጋር ልሄድ ነበረ ተዘጋጀሁኝ። ከዛ ልክ ልወጣ ስል መታ በሩን ቆለፈችብኝ። ከዛ በኋላ ቡራክ ማግኘት አትችይም አለችኝ። እሱ ማግባት አትችይም አለችኝ። አልገባኝም አባዬ። ፈጣሪ ሆይ ምን እየተፈጠረ ነው? ቆይ በፊት ቡራክን እንዳገባው ትፈልጓል ነበር እንዴ? አዎ ማሬ አዎ። ስለዚህ ምንም የምታውቀው ነገር የለም ማለት ነው? አሁን ደርስበታለሁ። ሄሎ መሊክ፣ በፈጠረሽ የት እንዳለሽ ንገሪኝ። ምን? እንዴት? ማን ነው የተኮሰው? አሁን እንዴት ናት? እሺ ተረጋጊ። አሁኑኑ መጣው። እሺ ከኔ ጋር ናት። እሺ አንድ ላይ እንመጣለን። እሺ ምን ተፈጥሮ ነው? ነይ መንገዳችን ላይ እየሄድን እነግርሻለሁ። ነይ አቶ አሽሚት ሻይ ጠጣት፣ ያረጋጋሃል። አመሰግናለሁ። ከፈለክ የሚበላ ነገር ላመጣልህ እችላለሁ። ምን ትፈልጋለህ? አራበኝም። አመሰግናለሁ። እባካችሁ የምትፈልጉት ነገር ካለ አሳውቁን። እናመሰግናለን። አቶ አሽሚት ይኸውልህ፣ አሁን እዚህ ጋር ምንም ብልህ አንተን ብዙ እንደማይረዳህ አውቃለሁ። በጣም ከባድ ስቃይ ነው። እንዴት እንደሚጎዳም ጠንቅቄ ያውቀዋለሁ። የራስህ ትንፋሽ ራሱ ያሰቃያል። ሀሊዴ ደህና ሆና እስክታያት ድረስ ምንም የሚያጽናና ነገር የለም። ወደ ፈጣሪ እጸልያለሁ። ፈጣሪ ድጋሚ የልጅ ሐዘንን አያሳየን። አሜን። ከሷ ውጪ እዚህ ምድር ላይ ሰው የለኝም። ተስፋ የለኝም። አሁንም በሕይወት ብኖር በተነፍስ በሷ ምክንያት ነው። ሕይወቴ የኔ አይደለም። እውነት ነው። የምንኖረው ለልጆቻችን ነው። እነሱን ለመጠበቅና የእነሱን ደህንነት ለማረጋገጥ ነው። ይኸው አልቻልኩም። ልጠብቃት አልቻልኩም።
ታውቅ እንደሆን አንድ አባባል አለ። ምንም ቢያደርጉ የሰው እድል በፈጣሪ እጅ ነው ያለው ይባላል። በሚያሳዝን ሁኔታ ምንም ብናደርግ የማናስቆማቸው ነገሮች አሉ። እባክህ ለዚህ ነገር ራስን ጥፋተኛ አታድርግ። ኻሊዴ ምንም አትሆንም። ያንተ ብቻ ተስፋ ሳትሆን የኔም ጭምር ናት። ኻሊዴ እንዴት ናት ፉአድ? ቆይ እሷ ጋር መቼ ነው የምንሄደው? መጀመሪያ መጨረስ ያለብን ነገሮች አሉ ሼብኒ። ቡራክ ስልክ አነሳም? አይ ምንም አልገባኝም። ቆይ ይሄ ልጅ የት ሄዶ ነው? የት ነው ያለው? ሪፍኪ! አቤት ወንድሜ። ቡራክን ማግኘት አልቻልኩም። በሁሉም ቦታ ሰዎችን ላክ እና ደግሞ የኑማንን ሰፈር ይፈትሹ። እነሱን ተከትሎ ሄዶ ሊሆን ይችላል። እሺ ወንድሜ፣ አሁኑኑ ጨርሰዋለሁ። አቤት ሙራት፣ ወንድምህ እዚህ የለም፣ ተሰልቧል። እስካሁን የለም። ሰፈሩን ፈትሽ። እሺ አሁን አያለው። ሙራት እባክህ ተጠንቀቅ። እሺ ምን ተፈጥሮ ነው? ቡራክ ጠፋ እያለኝ ነው። እሱን መፈለግ አለብኝ። ሙራት፣ እሺ ቀስ በል። ወዴት ነህ? ቤት ነው የሚሻለው ወይስ ዕቃ? ፈጣሪ ምን ጉድ ነው? እስማ ፈጣሪ፣ አንተ ይህ ምንድን ነው? በሩን ክፈተው። ሂድ በፍጥነት ውስጥ ገብተህ ተመልከት። ይህንን መስታወት ማን የሰበረው? ቦርሳው የለም። ፈጣሪ ሆይ ቦርሳው እዚህ የለም። እንዴት ነው የማይኖረው? ምን አይነት ማትረባ ሰው ነህ? ሲያናድድ። ገንዘቡ የለም። እስማ ሌላ ምን ማድረግ እንችላለን? ደም በደም ሆኗል። ስለዚህ ጭራሽ አላሰብንም። አሁን ታዲያ ምንድን ነው የሚሻለው? ፈጣሪ አሁን ምንድን ነው የምናደርገው? ያው መጀመሪያ እየተፈጠረ ያለውን ነገር እኔ ምን ተፈጥሮ ነው? ማን ያደረገው? ለምን? ለራሳችን ችግር አለብን። አሁን ደግሞ ይሄ ይጨመርብናል። ማን እንደዚህ ሊያደርግ ይችላል? ቆይ ማን እንደዚህ ሊያደርግ ይችላል? ሙራት ልቀቂኝ። ተረጋጋ እባክህ። ሰላም ሰዎች። ቆይ ምንድን ነው ፉሱኑዴ? የተፈጠረ ችግር አለ እንዴ? ቡራክ ሊገኝ አልቻለም። ይኸውላችሁ እዚህ የመጣ ነው የምታውቁት ነገር ካለ ለመጠየቅ ነው። ቆይ ምን ማለት ነው? እኛ የሱ ጠባቂ ነን እንዴ? ፋቲ እኛ ስለ ወንድም ምንም መረጃ የለንም። ሰውየው ከተፈጠረው ነገር በኋላ እሱን አላየነውም። የት እንዳለ አናውቅም። ሐሰን ይኸውልህ፣ ምናልባት አሊሪዛ ያውቅ ይሆናል። አሁን አሊሪዛ አለ እንዴ? አሊሪዛ ኻሊዴ ጋር ሐኪም ቤት ነው ያለው። እባክህን ግልጽ አድርግልኝ። ቆይ ቡራክ የት እንደሆነ አታውቁም? እናንተም እሱን አላያዛችሁትም አይደል? ሙራት አናውቅም አልሁ እኮ እና እባክህን እንሂድ በቃ። እሺ ማሬ፣ ችግር የለውም። በሰላም እያወራን ነው፣ አታስቢ። እኛ ሞግዚቶችን መስላለን። የምትፈልግ ከሆነ ሂድና አባትህን ጠይቅ። ፋቲ የምትናገረውን ነገር ሂድ ከዚህ። ተረጋጋ። ይኸውልህ ስማኝ፣ ሰውየው የተሳሳተ ቦታ ነው የመጣኸው። ወንድም የት እንደሆነ አናውቅም። ደግሞ የትም ቢሆን ግድ አይሰጠንም። እኛ እሱ ጠባቂ አይደለንም። ገባህ? ግድ አይሰጣችሁም ብዬ ተስፋ አድርጋለሁ። ፉሱን ጓደኛችን ይዘሽው ብትሄጂ ጥሩ ነው። አለበለዚያ መጥፎ ነገር ይፈጠራል። አሁን ብትሄዱ ይሻላል። አዎ አጎቴ፣ ይሄ ሰፈር በቂ የሆነ የራሱ ችግር አለበት። እነሱ ጀምረውት ሊሆን ይችላል፣ ግን እናንተ ቀጥላችሁታል። ትክክል። ፉሱንም እኔም ነገሩን ለማስተካከል እየሞከርን ነው፣ ግን ሳስበው ነገሩን እየተጠቀማችሁበት ነው ያላችሁት። ችግር የለውም፣ ሁሉም ነገር ይስተካከላል። ልክ ነው። አሁን ቀጥል። ባልቀጥል ፋቲ ስማ፣ አንተ ባትኖር ኖሮ እኮ አፍንጫውን ነበር የምለው። አሁን ሂሳብ ተወራርዷል አይደል? ችግር የለም። አዎ አልቋል። ነግሬህ ነበር ግን አላመንከኝም። የፉአድ ኤርሶይሉ ዘመድ ነኝ። እሺ፣ እና የአሊሪዛ አልታይ ማማች ነኝ። ማንም ላይ ምንም አይነት ዕዳ የለብንም። እንደምታየው እያንዳንዱን ሳንቲም እንከፍላለን። እሺ፣ አመሰግናለሁ። ለሱ ፍቅርና ክብር አለኝ። ንገርልኝ። እነግረዋለሁ። እንደውም አንድ ቀን አንድ ላይ አብረን ልንመጣ እንችላለን። እሺ፣ እሺ፣ ጥሩ። አቶ ሐሽሚት ፈጣሪ ልጅህን ይማርልህ። ትንሽ ቆይተን ወደ ክፍሏ እንወስዳታለን። ደህና ናት አይደል? አዎ ደህና ናት። ከባድ ነገር ነው ያሳለፈችው። ኦ አምላኬ ተመስገን። ሁላችንም እንተንፍስ። በቃ ተመስገን። አመሰግናለሁ።
ወንድሜ በጣም አዝናለሁ። አመሰግናለሁ ሚታት። ሀሊዴ እንዴት ናት? አሁን ከቀዶ ሕክምና ክፍል ወጥታለች። ደህና ትሆናለች። ፈጣሪ የተመሰገነ ይሁን። በቶሎ ያሽላት አጎቴ ሀሽሜት። አመሰግናለሁ ልጄ። ሚታት፣ ሜሊክ፣ ዳሪያ እነዛ ሰዎች እነማን ናቸው? እንዴት ነው እንደዚህ ያለ ነገር ለማድረግ የደፈሩት? በኋላ እናወራለን። አሁን አይደለም። ውጭ ሀገር ነው ብለዋል ነበር እንዴ? መቼ መጣ? ገና መምጣቴ ነው ወንድሜ። እንደሰማው ወደዚህ ነው የመጣሁት። አመሰግናለሁ። ምንድነው ማዬ? ዳሪያ ለአባትሽ ነገርሽው? ክፍሌ ውስጥ ቆልፈሽብኝ እንደነበር ነው። እሱ ራስ አውቆታል። ዳሪያ እያወራው ያለሁት ስለ እርግዝናው ነው። እውነት ግን እርጉዝ ነሽ? አዎ። አልገባኝም እማዬ። ቆይ ግን ለምንድን ነው እንደዚህ የተረበሽው? ምንድነው? ደግሞም ከቡራክ ጋር በቅርቡ መጋባት አይቀርም፣ ባለ ይሆናል። እኔ በህይወት እያለሁ ቡራክን አታገቢውም። ገባሽ? በጭራሽ አይሆንም። እሺ እማዬ፣ አሁን ለሱ በጣም ረፍዷል እና ደግሞ ይሄንን ብትለምጁ ይሻላል። ስሚኝ ዳሪያ፣ ምን እየተካሄደ ነው? አላውቅም እማዬ። ትንገረ ቡራክ ማግኘት አለብኝ። ከጧት ጀምሮ ስደውልለት ነበር ግን ስልኩ ዝግ ነው። ውዴ፣ እኛ እኮ ከቡራክ ጋር ስለሚካሄደው ጋብቻ በደንብ አውርተናል እና አሁን ለምንድን ነው በድንገት መቃረን የጀመርሽው? ምንም አልገባኝም። አንተ የማታውቃቸው ነገሮች አሉ። እሺ እንደዛ ከሆነ በይ ንገሪኝ፣ ልወቀው። እኔም ሚታት፣ ይሄ ትክክለኛው ጊዜና ቦታ አይደለም። ቤት ስንገባ እናወራለን፣ እነግርሃለሁ። እሺ